ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? በዕለተ ቅዳሜ እንግዲህ የቀኑን መረጃ ወደ እናንተ ለማምጣት ከፓስተር ጋር ተገናኝተናል። እንግዲህ የዓለማችንን ወቅታዊ ጉዳይ በመጽሐፍ ቅዱስ እየቃኘን ወደ እናንተ የማንቂያ ደወል እየደወልን እንገኛለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በተከታታይ በዓለማችን ዙሪያ እየተሰሙ እየተደመጡ ያሉ ክስተቶችን እያመጣን ለማንቃት ጥረት እያደረግን እንገኛለን። ዛሬም እንግዲህ እንደተለመደው ወንድማችን ፓስተር አለማየሁ ነሙ ከሰበሰባቸው መሃል ለእኛ ይጠቅማሉ ብሎ ያለውን መረጃ ሊያቀብለን አጠገቤ ይገኛል። እንግዲህ ሰላምታ እናስቀድምና በቀጥታ ወደ መረጃችን እናመራለን። ሰላም ላንተም ፓስተር፣ እንደምን አለው እንምልካል። እግዚአብሔር የተመሰገነ ይሁን። እስኪ ምን አዲስ ነገር ተገኘ? እንግዲህ ታይዋን መግለጫ አውጥታለች። ባለፈው እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና ሺ ጂንፒንግ በታይዋን ዙሪያ ከፍተኛ ውይይት አድርገዋል። ዶናልድ ትራምፕም አሜሪካ እንደገቡ በሰጡት ጋዜጣዊ መግለጫ ታይዋን ነፃነቷን እንዳታውጅና እንድትጠብቅ ያንን እንደማይፈቅዱ ተናግረው ነበረ። እንግዲህ ይሄ ጉዳይ ከጊዜ ወደ ጊዜ በጣም እየተፋፋመ ነው የመጣው። ምክንያቱም ታይዋን ከፍተኛ ድጋፍ የምታገኘው ከአሜሪካ ነው። የጦር መሳሪያ፣ ወታደራዊ ድጋፍም፣ ዲፕሎማሲም ቢሆን ፖለቲካዊ ድጋፍም ቢሆን እስከዛሬም ቻይና ታይዋንን ላለመጠቅለሏ ትልቁ ምክንያት ከአሜሪካ ጋር ያላትን የዲፕሎማሲና የፖለቲካ ግንኙነት እንዳሻክር ለማድረግ አስባ እንደነበረ ይታወቃል። ነገር ግን አሁን ላይ ታይዋኖች መግለጫ አውጥተዋል። እንግዲህ ታይዋንና የአሜሪካ ማስጠንቀቂያ ከትራምፕ ማስጠንቀቂያ በጀርባ ታይዋን ነፃነት ከማወጅ ወደኋላ እንደማትል ገልጻለች። ነፃነቴን ከማወጅ የሚከለክለኝ አካል የለም፣ ስለዚህ አውጃለሁ የሚል ነገር መግለጫ ሰጥተዋል። እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጠንከር ያለ ማስጠንቀቂያ የሰጡ ቢሆንም ታይዋን ግን የራሷን እድል በራስ ከመወሰን ነፃነት ከማወጅ ወደኋላ እንደማትል በቁርጠኝነት አስታውቃለች። እኔ ግን እዚህ ጋር አንድ ነገር ነው ትዝ ያለኝ። ታይዋንን ቻይና ለመጠቅለል ስኬጁል አድርጋ እንደተቀመጠች ከዚህ በፊት አምና ላይ ሰርተናል። ልክ ነው። 2027 ማለት ነው። ልክ ነው። እና የተባለው 2027 ላይ እንደምትጠቀልላት ተነግሮ እንደነበረ ይታወቃል። ነገር ግን ይሄ 2027 ማለት እንግዲህ ከዛሬ 5 ወር ወይም 6 ወር በኋላ ጃንዋሪ ተመልሶ ይመጣል እና ምናልባትም የታይዋን ነፃነት የማወጅ ጉዳይ ከዚህ በፊት ለማስቀደም የታሰበና የታቀደ ይሆናል ብዬ አስባለሁ። በእርግጥ አሜሪካ ኦፊሻሊ በዶናልድ ትራምፕ በኩል ትከልክል እንጂ ከጀርባ የእንትኑ ዋና ተዋናይ እንደሆነች ይታወቃል። ምክንያቱም ከፍተኛ ጥቅም ላይሆን ማለት ነው። ከፍተኛ ጥቅም የምታገኘው ከዛ ነው። ምክንያቱም ቺፕስን የዓለምን ቺፕስ 90% የምታመርተው ታይዋን ነች። ከፍተኛውን ግዢ ደግሞ የምታደርገው አሜሪካ ነች። ልክ ነው። ስለዚህ ይህንን ጉዳይ በችለታ ታይዋለች ብዬ አላስብም። ግን ማስጠንቀቂያውን ቸል ብለው እነሱ ያው ነፃነትን ከማወጅ ወደኋላ እንደማይሉ በቁርጠኝነት አስታውቀዋል። የአሜሪካ ፕሬዚደንት ዶናልድ ትራምፕ በታይዋንና በቻይና መካከል ስላለው ውጥረት
እንዲሁም ታይዋን ልታደርገው ስለምትችለው የነፃነት አዋጅ አስመልክተው ያስተላለፉ ማስጠንቀቂያ በዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት እየሳበ ነበረ። ይህንን እንዴት ሊያደርጉ ቻሉ የሚል ነገሮች አሉ። ነገር ግን በጣም የሚገርም እስካሁን ድረስ ታይዋን ሉዓላዊ ሀገር አይደለችም። ግን ዲፋክቶ ስቴት ነው የምትባለው፣ እንደዛ ነው የምትባለው። ሉዓላዊ ሀገር አይደለችም። ነገር ግን እንደ ስቴት ነው የምትቆጥረው። ቻይና ደግሞ እንደ ራሷ አካል አድርጋ ነው እየቆጠረች ያለው። ነገር ግን ደግሞ በሌላ አንግል ስታይ እና አሜሪካ በወታደራዊ በተለያየ ነገር የሚያደርጉት ድጋፍ ደግሞ አንድ ራሷን ከቻለች ሀገር ጋር የሚደረግ የዲፕሎማሲ ግንኙነት ይመስላል። ታስታውስ ከሆነ የአፈጉባኤዋ ወደ ታይዋን የሄዱ ጊዜ ከፍተኛ ውጥረት ተፈጥሮ ነበር። እንደውም አውሮፕላኑን ትመታለች ተብሎ ቻይና ስጋት ሁሉ ውስጥ ተገብቶ ነበረ። ሴትየውም በድፍረት ነበር እንደውም ይናገሩ የነበረ። እና ምንድነው አሁን ላይ ያለው ነገር የዶናልድ ትራምፕ ይህንን ለስላሳ መግለጫ መስጠት እና ታይዋንን ማስጠንቀቃቸው የፖለቲካ ጨዋታ ነው ወይስ ቁማር ነው ወይስ ደግሞ እውነት የቻይናን ሀሳብ ተቀብለው ነው የሚለው ነገር አጠራጣሪ አድርጎታል። እዚህ ጋር የዲሞክራቶች በቻይና ላይ ያላቸው ፖሊሲ እና የሪፐብሊካን በቻይና ላይ ያለው ፖሊሲ ልዩነት አለው ልበል። ምክንያቱም እኛ ሴትዮ በዲሞክራት ናቸው። በዲሞክራት ዘመን ነው ሄደው የተመለሱት። አዎ ምንድነው መሰል አሁን የዶናልድ ትራምፕ እሳቤ በንግድ አኳያ ነው። በንግድ አኳያ ከቻይና ጋር አሁን ወዳለው ወደ ኋላ ተመልሶ ፍጥጫ መግባት አይፈልጉም። በእርግጥ ፍጥጫ ውስጥ ነው ያሉት። ታሪፎቹ አልተነሱም። ነገር ግን ባለፈው የታገደው ታሪፍ በፍርድ ቤት ታግዷል። እሱ በዓለም ዙሪያ የጣሉት ታሪፍ ነው። 10% ነው፣ 10% የጣሉት ታሪፍ ታግዷል። ነገር ግን ከቻይና ጋር ያላቸውን ኢኮኖሚ ማሻሻል ለማድረግና በዳግመኛ ወደ ንግድ ጦርነት ውስጥ ላለመግባት ስምምነት አድርገው ነው የተመለሱት። ምናልባት ከዲሞክራቶች ይሻላል። አዎ ያ ተጽዕኖ የሆነ ወይ እሳቸው ይህን መግለጫ የሰጡትና ታይዋንስ በምን አቅሟ ነው ይህንን መግለጫ ልሰጥ ይቻለችው? በምንድነው? በምን አቅሟ ነው? ምን ተማምና ነው? ከቻይና ጋርስ የመዋጋት አቅሟ ካፓሲቲው ምን አይነት ነው? መከላከልስ ትችላለች ወይ? ትንሽዬ ደሴት ነች። በእርግጥ እስከ አፍንጫዋ የታጠቀች ሀገር ነች። ራሳቸውም ድሮንም ያመርታሉ። ነገር ግን ከአሜሪካ ደግሞ በሚሳኤል በተለያየ እስከ 11 ቢሊዮን የሚደርስ የጦር መሳሪያ ግዢ ስምምነት አድርጎ ተፈቅዶላቸዋል። ይህንን ማንሳታቸውን አልተናገሩም። የቻይና መዳፈር የመጣው ምናልባት ቅድም እንዳነሳውልህ ዲሞክራቶች ያው ከአውሮፓውያን ጋር በጣም ሪሌት ስለነበራቸው ፓወርም ነበረ። አሁን ግን ከዶናልድ ትራምፕ ጋር ያላቸው ግንኙነት የሳሳ በመሆኑ ምናልባት ያንን ሚዛን መዘና ይሆን ወደዚህ ልገባ የቻለችው ቻይና ምንድነው ታይዋን ልቀድም ነው የምትፈልገው። ምክንያቱም በ27 ቃል ሊሰነዘርና ልጠቀልላት ትችላለች ብሎ ስለሚያስቡ ከዛ በፊት ነፃነቷን ማወጅ አለባት። ያንን ካደረገች ዓለም አቀፍ ጫና ፈጥራለው ነው። በእርግጥ ያንን ብታደርግስ የተባበሩት መንግስታት ድርጅት ይቀበላሉ፣ ዓለም አቀፍ ሀገሮችስ ይቀበላሉ የሚለው ነገር ገና ጥያቄ ውስጥ ያለ ጉዳይ ነው። እና አሁን ትልቁ አንድ የፍጥጫ መስመር ደግሞ ከዚህ ከሆርሙዝ ሰርጥ ተነስቶ ወደ ፓስፊክ ሊያመራ ይችላል የሚል ስጋት አለ የተንታኞች። ምክንያቱም አሁን ዶናልድ ትራምፕ ይህንን ይበሉ እንጂ ዶናልድ ትራምፕ ታውቃለህ ሀሳባቸውን ጧት የተናገሩትን ከሰዓት የመቀየር እንትናቸው ብዙ ነው። አሁን በሰጡት መግለጫ አምናቸው የምትቀመጥ ሰውዬ አይደሉም እሳቸው። ይህንን ማስጠንቀቂያ ሰጡ ደግሞ ከታይዋን ጎን ነን ሊሉ ይችላሉ። ምናልባት በአሜሪካና በቻይና መካከል ከፍተኛ ጦርነት እንዳያስነሳ ስጋት አለ። ይሁን እንጂ የሪፐብሊክ ኦፍ ቻይና ወይ ታይዋን ባለስልጣናት በሰጡት ምላሽ የሀገሪቱን ሉዓላዊነት እና የህዝብ ውሳኔ ለማክበር ወደኋላ እንደማይሉና ማስጠንቀቂያው ከአቋማቸው እንደማያናውዛቸው
አመልክተዋል። ታይዋኖች እንግዲህ የቻይና ማስጠንቀቂያ ወይም ደግሞ የአሜሪካንን ማስጠንቀቂያ ወደ ጎን ነው የተዉት። ከአቋማችን አንለቅም የሚል ነው። እንግዲህ ይህ የዋሽንግተን ፍጥጫ በቀጥታ በታይዋን ሰርጥ ላይ ያለውን ወታደራዊ ዲፕሎማሲ ውጥረት የበለጠ ሊያባብሰው እንደሚችል የፖለቲካ ተንታኞች እየገለጹ ነው ያሉት። እንግዲህ ያባብሰዋል ተብሎ ይጠበቃል። ምክንያቱም በቅርብ ታስታውስ ከሆነ አምና መሰለኝ የዘገብነው ታስታውስ ከሆነ አንድ ደሴት ላይ ዘመናዊ የአየር መከላከያ ስርዓትን አሜሪካ በ$800 ሚሊዮን ገንብታለች እና ይህንን ዘግበነው ነበረ። እዛው ታይዋን አጠገብ ማለት ነው። እና ምናልባትም ይሄ ሁኔታ እነዚህ ነገሮች ውጥረቱን የበለጠ ሊፈጥር ይችላል ነው። አሜሪካ ከታይዋን ያላትን ግንኙነትና የቤጂንግ ቀይ መስመር ቀጣዩን የዓለም የፖለቲካ አቅጣጫ የሚወስን ነው። ቀጣዩን የፖለቲካ አቅጣጫ ሊወስነው ይችላል ተብሎ ይታሰባል። እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ በቀጣዩ በቻይና እና ታይዋን ግንኙነት ላይ ምንም አይነት ተጽዕኖ ያሳድራል፣ ታይዋንስ የወሰደችውን አቋም ምን ያህል ዋጋ ያስከፍላታል የሚለውን ወደፊት እንግዲህ የምንመለከተው ይሆናል ማለት ነው። እንግዲህ ይሄ በእንዲህ እንዳለ የአረብ ሊግ አንድ መግለጫ አውጥቷል። አጭርዬ መግለጫ ነች። በእስራኤል ላይ የወጣ መግለጫ ነው። በተለይም እኛንም የሚነካካ ይመስላል። ምንም ወደ ባህሩ ባንጠጋም በትልቁ መግለጫው የሚያመለክተው ያነጣጠረው እስራኤል ላይ ነው። በአፍሪካ ቀንድ ሰርጋ ለመግባት የምታደርገውን ጥረት እንድታቆም የሚያሳስብ መግለጫ ነው። እንግዲህ የአረብ ሊግ ዋና ጸሐፊ የሆኑት አህመድ አቡል ጋሃቲ ባወጡት መግለጫ በሰሜን ምዕራብ ሶማሊያ ክፍል የሚገኘውን ራሱን የሶማሌ ላንድ ብሎ የሚጠራው መንግስት በኢየሩሳሌም ከተማ ኤምባሲ ለመክፈት ማቀዱን አጥብቀን እንቃወማለን ብለዋል። ይህንን እንግዲህ እነሱ እንደምንድን ነው የወሰዱት? ሶማሌላንድን እንደ ሀገር የተቀበለች እስራኤል ነው። ይሄ መብቷ ነው። እንደ ሀገር መቀበልም አለመቀበልም የአንድ ሀገር ሉዓላዊነት ነው። ነገር ግን አሁን ምንድነው በቀይ ባህር ሰርጎ ለመግባትና በዚህ በአፍሪካ ቀንድ ያለውን ጫና ለመፍጠር የተደረገ ነው። እንግዲህ የአረብ ሊግ ዋና እንትኖቹ ግብጾች ናቸው። ታስታውስ ከሆነ አሁን ግብጽ ስጋቷን ነው እየገለጠች ያለችው። ለምን አሁን እሷ እዛ ቀጠና ላይ መግባት ትፈልግ ነበረ። ኢትዮጵያ ላይ ጫና ለማድረግ እዛ ቀጠና ላይ መግባት ትፈልግ ነበረ። ነገር ግን በእስራኤል በመቀደሟና እስራኤል የጦር ቤዝም እዛ አካባቢ ስላቋቋመችና ከዛም የተነሳ የቀይ ባህርን በተለይ የባቤል ወንድም እሱን መቆጣጠር ትፈልጋለች። ያን ወሽመጡን መቆጣጠር ስለምትፈልግ ያ እንዳይሆን ለማድረግ የተደረገ ጥረት ነው የሚሉም አሉ። እንግዲህ ጨምረውም እንዲህ አይነቱ እርምጃ በሕግ ረገድ ዋጋቢስ ተቀባይነት የሌለው ነው ያሉት ዋና ጸሐፊው ድርጊቱ በአረብና በሙስሊሙ ዓለም ላይ ቁጣን እንደሚቀሰቅስ አስረድተዋል ነው። እንዲህ ቁጣን እንግዲህ በስደት ከፍት ነው ቁጣን ይቀሰቅሳል የሚል ነገር ነው እየተነሳ ያለው። በእርግጥ ሶማሊያም ይህንን ነገር አልተቀበለችም። ነገር ግን ሌሎች ሀያላን ሀገሮች እስካሁን ድረስ በዚህ ጉዳይ ላይ ድምፃቸውን አላሰሙ። ሰሞኑን እስራኤል ቡድን ልካ ሶማሌላንድ ላይ በሆነው ጉዳይ ነው። አዎ በሱ ጉዳይ ነው አይደለም። በኢየሩሳሌም ኤምባሲ ልከፍት ነው ሶማሌላንድ። ያው ቡድን ልካ ነበር ወደ ሶማሌላንድ። አዎ አሁን እነሱ ሰርጎ መግባት ነው የሚሉት። ነገር ግን ቆይታለች እዛው ጋር ወደቡ ላይ ከገባችና እዛ ጋር የጦር ቤዞችን እንደመሰረተች ይታወቃል። እኔ በጣም የገረመኝ ምንድነው ኢትዮጵያ ወደብ ለማግኘትና ለሶማሌላንድ እውቅና ለመስጠት በተፈራረመችበት ጊዜ በተለይ ሀያላን የሚባሉ ሀገሮች ከፍተኛ መንጫጫት ነበረ።
በተወሰነ መልኩ ነው እንጂ አሜሪካን የሶማሊያ ሉዓላዊነት እናከብራለን ነው ያሉት አሜሪካኖቹ። ግን ውስጡን ይደግፋሉ። እሱ እንግዲህ ኦፊሻሊ ያለውን ነገር ነው የምናየው እኛ እና ውስጡን ያለውን ነገር ሊሆንም ላይሆንም የሚችል ጉዳይ ይመስለኛል። እና ነገር ግን አሁን ላይ ያኔ በእስራኤል ላይ ጫና የሚያደርግ ሀገር አታይም። አሁን ላይ ጸጥታ ነው የተሰፈነውና መግለጫውም ሲቀጥል እንዲህ አይነቱ አካሄድ የእስራኤልን ምስራቃዊ ኢየሩሳሌም፣ ዌስት ባንክን፣ ጋዛን ሰርጥን የፈጸመችውን ወረራ እውቅና ለመስጠት ከህገ ወጥ ቡድኖች ጋራ መስራቷን መምረጧን ያሳያል የሚል ነው። አሁን እስራኤልን እንደ ህገ ወጥ እያደረጉ ነው እየተናገረው ያሉት እንግዲህ በማለት ገልጸዋል። እንግዲህ የሶማሌ የግዛት አንድነትና ሉዓላዊነትን የመጣስ ድርጊትም በተመድና በአፍሪካ ህብረት በአረብ ሊግ ተቀባይነት እንደሌለው በግልጽ አውስተዋል። ግን አረብ ሊግ የአፍሪካ ህብረት አላለም። ያው ተመድም ብዙ መግለጫ አላየንም። ነገር ግን ተቀባይነት የለውም ብለው ብለዋል። እንግዲህ ዓለማችን በእንደዚህ አይነት ሁኔታ ውስጥ ነች ያለችው። በተለይ ደግሞ በዚህ በመጨረሻው ዘመን በየቦታው ያሉ ነገሮች እጅግ እየከረሩ እና እየጠነከሩ መሄዳቸው የሚመለከት ነው። ግን አንድ የምስራች ትንሽ ነገር እንበልና ከዚህ ባሻገር በእንግሊዝ የተነሳው ሪቫይቫል የሚያስደንቅም የሚያስገርምም ነው። በጣም የሚያስገርም ነው፣ የሚያስደንቅ ነው። ህዝብ ፍሎ ወደ ክርስቶስ ኢየሱስ መንግስት ለመመለስ መስቀል ይዘው በየመንገዱ ላይ የሚያደርጉት ስብከት በእርግጥ ትልቅ የወንጌል ሀገር የነበረች ነች። በዓለም ወንጌልን ካስፋፉ ሚሽነሪዎች መካከል ጆን ዌስሊ የመሳሰሉ ትልቅ አገልጋዮች የተነሱባቸው ናቸው እና ይሄ የመጨረሻው ዘመን ምልክት ነው። በአንድ ጽንፍ የጦርነትና የእርስ በርስ ግጭቶች ምናምኖች ሲኖሩ፣ በአንድ ጽንፍ ደግሞ ጌታ ኢየሱስ ክርስቶስ እንደተናገረው ወንጌል ለዓለም ሁሉ በመጨረሻው ዘመን ይሰበካል ያለው ነገር እውነታ ያለው ጉዳይ እንደሆነ አድማጮቻችን ሊያውቁ ያስፈልጋል። ለዚህ ነው እኛ ቤተክርስቲያን የምንወተውተው ሌላ አጀንዳ ኖሮን አይደለም። ቤተክርስቲያን ወደ እውነትና ወደ ወንጌል እንድትመለስ መረጃ በማቀበል መረጃ በመስጠት የምንሰጣቸው መረጃዎች እኮ ለምንድን ነው የምንሰጠው? ዓለም ወዴት ነው እየሄደ ያለው? እውነት ነው። ገብቷል። ብዙ ጊዜ ሰው በራሱ ስራ፣ በራሱ ዓለም፣ በራሱ እንትን ውስጥ ነው ያለው እና እንዲያውቅ እንዲዘጋጅ ቀኑ ሳይደርስ በፊት ራሱን እንዲያዘጋጅ ለማድረግ እንደሆነ መታሰብ አለበት ብዬ አስባለሁ። ምክንያቱም አሁን ላይ ዓለማችን እየሄደችበት ያለው አቅጣጫ በጣም ከበድ እያለ ነው። ይሄ በፖለቲካው፣ በኢኮኖሚው፣ በጦርነቱ ረገድ ያለው ነገር በጣም እየከበደ እየመጣ ነው። ቤተክርስቲያን ያንን ሰብራ የምትወጣው ደግሞ ወደዚህ ወደ ወንጌል ስራ ስትመለስ እና እኛም ሀገር እናፍቃለን። አውሮፓውን የተሸጡ ቤተክርስቲያኖች እኮ እየተመለሱ ነው። መጠጥ ቤት ሁሉ የሆኑ ወደዛ እየተመለሱ ነው። እና ይገርማል ፓስተር ይኸውልህ እንደው ይህንን ጉዳይ ካነሳ ላይ ቀር ከእንግሊዝ ከአውሮፓ አልፎ ወደ አውስትራሊያ ሁሉ እየተሻገረ ነው። ይሄ የኮበለሉ በቃ ሶዶማውያን የሆኑ ማህበረሰቦች አሁን በእንግሊዝ ውስጥ እየባነኑ ይመስለኛል። በቃ ትውልዳቸውን ሁሉ እያጡ ነው። እና ልክ ነው፣ ትክክለኛ ነጥብ ነው ያነሳው። እና ምን ለማለት ነው? እንዘጋጅ ለማለት ነው። አሁን እንዘጋጅ፣ ቤተክርስቲያን ትንቃ። ወንጌል በዓለም ዙሪያ አሁን ላይ በጣም በፍጥነት እየተሰበከ ነው። ከአጥራችን እንውጣ። ከሰራነው አጥር ከሰራነው ፍሬም ውስጥ ወጥተን ማየት እንድንችል እግዚአብሔርን እንዲረዳን እግዚአብሔርን እለምናለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እና ደግሞም በስክሪኑ ላይ በምታዩት አካውንት ቁጥር አገልግሎታችንን መደገፍ እኛም ማበረታታት አትዘንጉ እንላለን። በተለይ ሼር፣ ላይክ፣ ሰብስክራይብ ባደረጋችሁ ቁጥር አገልግሎታችን ተደራሽነታችን በብዙ አቅጣጫ ወደ ብዙ ስፍራ ይሆናል። ያ ደግሞ ለእኛ አገልግሎት መስፋት ከፍተኛ ጥቅም ስላለው ለእናንተ ቀላሉን ነገር ነው የምታደርጉት። ይህንን እንድታደርጉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ ሰላም ይብዛላችሁ። ሻለው
እግዚአብሔር አብስቶ ይባርክ ፓስተር። በጣም ደስ ይላል እውነት። እኔ አሁን ልቤ ይሞቃል። በተለይ ወንጌል በሚቀጣጠልበት ሰዓት አስከትሎም ደግሞ የመንፈሳዊ መነቃቃት ሪቫይቫል የምንለው ነገር ተከትሎ የክርስቶስ ኢየሱስ ዳግም መምጣትን ማፋጠን የሚቻል ይመስለኛልና እንግዲህ የኢትዮጵያን ቤተክርስቲያን ተነቃቂ፣ በተለይ ደግሞ ይሄ ካውንስሉ የህብረቱ አካባቢ ያሉ አመራሮች በዚህ ነገር ላይ በጣም ትኩረት አድርገው እንደው ቢሰሩ ለነሱም ለትውልዱም ትልቅ ታሪክ ይሰራሉ ብዬ እኔ በግሌ አምናለሁ። ስለዚህ አሁን በዓለም ላይ የሆነ ያለው ነገር በጣም አሁን ስለማይሰማ ነው እንጂ እኛው መረጃዎችን ስናይ በጣም ያስደስታልም ያስገርማልም እና በእኛ ሀገር እንዲሆን ስለምናፍቅ ነው። እንግዲህ ውድ አድማጮቻችን የእግዚአብሔር ስም የተባረከ ይሁን። ስለነበረን ጊዜ ከምሽቱ 12 ሰዓት ላይ ወቅታዊ በሆነ አጀንዳ ዙሪያ የቀጥታ ስርጭት ስለሚኖር በትኩረት እንድታደምጡ ለሚመለከታቸውም ሼር በማድረግ የአገልግሎታችን ተጋሪ እንድትሆኑ በጌታ ፍቅር እናሳስባለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።